ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን ልንገራችሁ። በአፋር ክልል የአገዛዙ ጦር ከክልሉ ፖሊስ ጋር በፈጠረው ግጭት የአገዛዙ ጦር አባላትን ጨምሮ ንጹሃን ተገደሉ። የአገዛዙ ጦር አባላት በአባላ በክልሉ ፖሊስ አባላት ላይ ተኩስ ከፍተው በተፈጠረው ቀውስ በሰውና በንብረት ላይ ከፍተኛ ጉዳት ደርሷል። በዚህም የአገዛዙ ጦር አባላት የተገደሉ ሲሆን አንዲት ንጹህ በተለይም ነፍሰ ጡር የነበረ ሴት ጨምሮ በርካቶች ተጎድተዋል ተብሏል። በሌላ በኩል የክልሉ የብልጽግና ፓርቲ የአፋር ቅርንጫፍ ጽሕፈት ቤት ኃላፊ ከፍተኛ ጥቃት እንደደረሰባቸው ሰምቷል። የክልሉ ከፍተኛ ባለስልጣን የሆኑት አቶ መሐመድ ሁሴን አልሳም በአገዛዙ በኩል ተወክለውና ፓርቲያቸውን ወክለው ለመቀስቀስ በሄዱበት ቦታ ከፍተኛ ተቃውሞ ደርሶባቸው እሳቸውና ደጋፊዎቻቸውም ተደብድበው 10 ወጣቶችን መታሰራቸውን የተሰማው በዝርዝር እናየዋለን። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ ቀጥሏል። የፋኖ ኃይሎቹ ማዕከላዊ ጎንደርና በጎጃም የተለያዩ አካባቢዎች በከፈቱት ውጊያ በርካታ የአገዛዙ ጦር አባላት ተገድለዋል ተብሏል። አገዛዙ በኩል በደቡብ ጎንደር ዞን ያቀርቡት ወታደራዊ ዘመቻ በተመለከተ መረጃ አሾልከዋል ለፋኖ ሰጥተዋል ያላቸውን የብልጽግና አመራሮች ማሰሩ ተሰምቷል። ዝርዝሩን ትሰሙታላችሁ። ኢራን የበቀል ጥቃት ለመፈጸም ስትዝት በእስራኤል የሚሳኤል ጥቃቶች 2 ሰዎችን ገድለዋል። የኢራን ጦር አዛዥ እስራኤል የደህንነት ኃላፊው ላሪጃኒ መገደሉን ተከትሎ ወሳኝ የአጸፋ እርምጃ እንደምትወስድ ዝታለች። በኢራቅ በሚገኘው የአሜሪካ ኤምባሲ ላይ ደግሞ ዳግም ጥቃት ተፈጽሟል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በአፋር ክልል የአገዛዝ ጦር በክልሉ ፖሊስ ጋር በፈጠረው ግጭት የአገዛዝ ጦር አባላት ጨምሮ ንጹሃን ተገደሉ። የአገዛዝ ጦር አባላት በአባላ በክልሉ ፖሊስ አባላት ላይ ተኩስ ከፍተው በተፈጠረው ቀውስ በሰውና በንብረት ላይ ከፍተኛ ጉዳት ደርሷል። በሌላ በኩል የክልሉ የብልጽግና ፓርቲ የአፋር ቅርንጫፍ ጽሕፈት ቤት ኃላፊ ከፍተኛ ጥቃት እንደደረሰባቸው ሰምቷል። የብልጽግና የአፋር ጽሕፈት ቤት ቅርንጫፍ ኃላፊ አቶ መሐመድ ሁሴን አልሳም የምርጫ ቅስቀሳ ለማድረግ በሄዱበት ወረዳ በህዝቡ ተደብድበው ሲሆን ይህንን ተከትሎ 10 ወጣቶች ታስረዋል። በአፋር ክልል የአገዛዝ ጦር በከፈተው ጥቃት የተነሳ ከፍተኛ ግጭት የተፈጠረ ሲሆን ይህን ተከትሎ የአገዛዝ ጦርና የክልሉ ፖሊስ ከፍተኛ ውጥረት ውስጥ ገብተዋል። በክልሉ ኪልቢቲ ሬሱ ዞን አባላ ከተማ የአገዛዝ ጦር ከከተማዋ ፖሊስ ጋር ለ2 ሰዓት የቆየ ውጊያ ማድረጉን ነው የኢትዮኒውስ የመረጃ ምንጮች ያረጋገጡት። ትላንት መጋቢት 8 2018 ዓ.ም ከሰዓት በኋላ ጀምሮ ከ10 ሰዓት እስከ 12 ሰዓት ቆየ በተባለው የአገዛዝ ጦር በከፈተው ተኩስ ንጹሃንን ጨምሮ የአገዛዝ ጦር አባላት ተገድለዋል። የአፋር ፖሊስና የክልሉ ማረሚያ ቤት ፖሊስ ላይ የአገዛዝ ጦር በቀጥታ ውጊያ በመክፈቱ ነው ቀውስ የተፈጠረው ያሉት የኢትዮኒውስ የመረጃ ምንጮች ለዚህ ቀውስ መነሻ የሆነው ምክንያት ሲናገሩም የአገዛዝ ጦር አባል የሆነ አንድ ወታደር ሰክሮ በአካባቢው ህዝብና ባህል ላይ ያልተገባ ነገር ማድረጉን ተከትሎ የከተማዋ ፖሊስ አሰረው። በዚህ ምክንያት በካምፕ የነበረ የአገዛዝ ጦር አባላት ከካምፕ ወጣው ታጥቀው በመምጣት በታሰረበት ማረሚያ ቤትና በከተማ ፖሊሶች ላይ ተኩስ ከፈቱ ማለት ያስረዳሉ። በዚህም የአገዛዝ ጦር አባላት በከፈቱ ተኩስ የፖሊስ አባላቱ ቦታ ይዘው መዋጋት ጀምሮ ያሉት የአባላ ከተማ ነዋሪዎች ለጉዳዩ ቅርበት ያላቸው የመረጃ ምንጮቻችን ለ2 ሰዓት በተደረገው ውጊያ ከአገዛዝ ጦር አባላት 2 ተገደሉ፣ በርካቶችም ቆሰሉ ብለዋል። በተጨማሪም በተኩሱ አንዲት ነፍሰ ጡር የሆነችና ከአማራ ክልል ወሎ ወረባቦ አካባቢ የመጣች የከተማዋ ነዋሪ ሴት የተገደለ ሲሆን የ6 ልጆች እናት ነበረችም ብለዋል። የመረጃ ምንጮች የተገደለችው ነፍሰ ጡር ሴት በአገዛዝ ጦር አባላት በርምታ በተከፈተባት ተኩስ ነው ብለዋል። ከዚህ በተጨማሪም 5 የአፋር ተወላጅ ንጹሃን የአባላ ከተማ ነዋሪዎች ቆስለው ወደ ሆስፒታል መግባታቸውን የተናገሩት የመረጃ ምንጮቻችን የቆሰሉት 5 ሴቶች ሲሆኑ ከዚህ በተጨማሪም የአገዛዝ ጦር ለ2 ሰዓት ያህል በግድ የለሽነት ባደረገው ውጊያ ከፍተኛ የንብረት ውድመት በነዋሪዎች ላይ ተከስቷል ብሏል። የአካባቢው የአፋር ሚኒሻዎች ህዝቡና የከተማው ፖሊስ እንዲሁም የክልሉ አድማ ብተና ኃይል በአንድ ላይ ሆነው ከተማውን መቆጣጠራቸውና ማረጋገጣቸውን የተናገሩት የመረጃ ምንጮች ጫናው ሲበረታበት የአገዛዝ ጦር ሬሳውንና ቁስለኛውን ይዞ ወደ ካምፕ እንዲገባ እንደተደረገ ነገር ግን አሁኑ ከፍተኛ ውጥረት እንዳለ አስረድተዋል።
የታሰረው የአገዛዝ ጦር አባል ወታደርም በዚህ ውጊያ አልተላቀቀም ያሉት የመረጃ ምንጮቻችን የአገዛዝ ጦር በከተማ ውስጥ በከፈተው ውጊያ እስረኛውን ማስለቀቁ ቀርቶ ከህዝቡ ጋር ከፍተኛ ግጭት ገብቷል ብለዋል። ካምፑን በአባላቱ ለቆ እንዲወጣና ነዋሪዎችም ከዚህ አካባቢ መከላከያ እንዲለቅልን በማለት ጥያቄ እያቀረቡ ይገኛሉ ተብሏል። አባላ ከተማ በአብዛኛው ለመቀለ በቅርብ ርቀት ላይ የምትገኝ ሲሆን ባለፉት ዓመታት በተካሄደው ውጊያ ዋና የወታደራዊ መንቀሳቀሻና ከፍተኛ በንጹሃን ላይ በደል የደረሰባት ቦታ ናት። ታዲያ የአገዛዝ ጦር በከተማዋ ጠጥተው ሰክረው ከሚያደርጉት እንቅስቃሴ በተጨማሪ በህዝቡ ላይ ከፍተኛ ጉዳት እያደረሱ ይገኛሉ በሚል ነዋሪዎች ተቃውሟቸውን እያሰሙ ቀጥለዋል ተብሏል። ይህ በእንዲህ እንዳለ የአፋር ክልል ብልጽግና ጽሕፈት ቤት ኃላፊና የብልጽግና ፓርቲ ዋና ስራ አስፈጻሚ አባል አቶ መሐመድ ሁሴን አልሳ በህዝብ ተደብድበው ከፍተኛ ጥቃት እንደደረሰባቸው ታውቋል። የአገዛዙ የብልጽግና ፓርቲ የአፋር ክልል ዋና ኃላፊ ለምርጫ ቅስቀሳ በሄዱበት ወረዳ ነዋሪዎች የደበደቧቸው ሲሆን መኪናቸውን ጨምሮ አጃቢዎቻቸው ከፍተኛ ጥቃት ደርሶባቸዋል ተብሏል። በምርጫ ጉዳይ የክልሉ ብልጽግና ጽሕፈት ቤት ኃላፊ የሆኑት መሐመድ ሁሴን አልሳ ወደ ትውልድ ቦታቸው በራይሌ ወረዳ ለፌዴራል ፓርላማ አባል ለመሆን ለቅስቀሳ ሄደው ነበር ያሉት የአካባቢ ነዋሪዎች ከአካባቢው ተወካዮችና የጉሳ ሽማግሌዎች ጋር ባለመስማማታቸው ነዋሪዎቹና ወጣቶቹ ድብደባ ፈጽሞባቸዋል ብለዋል። የድብደባ መፈጸም ምክንያት ከአካባቢው ጥለው ወጥተዋል የተባሉት እኒው ኃላፊ ነገር ግን በዚህ ምክንያት የጸጥታ ኃይሎች መጥተው 10 ወጣቶችን አስረዋል ብለዋል። ችግሩ የተከሰተው ትላንት መጋቢት 8 2018 ዓ.ም ሲሆን የጸቡ ምክንያት ደግሞ ከዚህ በፊት የወረዳዋ የክልል ምክር ቤት ተመራጭ የነበሩት ሀጂ መሐመድ ኢብራሂም ከፈቃዳቸው ውጭ በሌላ ወጣት ሴት ተክተው በግላቸው ችናት የምትተካቸው ብለው መገኘታቸው ነው ያሉት የአካባቢ ነዋሪዎች። በዚህም የተነሳ ነዋሪዎችና የጎሳ መሪዎች አስቆጥተዋል ብለዋል። የመረጃ ምንጮች ጨምረውን ብልጽግና የሚሰራልን ሰው ቀይሮ የራሱን ሰው ለምን ይተካል በሚል ላቀረቡት ጥያቄ ባለስልጣኑ የሰጡት መልስ ክብረ ነክ ሆኖ በመገኘቱ ህዝቡ ከአዳራሽ ጀምሮ እስከ ውጭ ድረስ እየተከታተለ እሳቸውና ጠባቂዎቻቸው እንደደበደባቸው ለኢትዮ ኒውስ ተናግረዋል። በዋናነት የበራያለ ወረዳ ነዋሪ በቁጣም የብልጽግና ፓርቲ የአፋር ቅርንጫፍ ኃላፊ ከሰመራ መጥተው ተደበደቡ ያሉ ሲሆን እነዚህም ምክንያት ታዲያ ተኩስ ተከፍቶ እስከ ምሽቱ 11 ሰዓት ድረስ በአካባቢው ውጥረት ተከስቶ ነበር። የጎሳ መሪዎች ግን ግጭቱን አረጋጉት ብለዋል። ኃላፊው ታዲያ ከአካባቢው ተደብድበው ወደ ሰመራ ተመልሰዋል የተባለ ሲሆን በዚህ ምክንያት 10 ወጣቶች በጸጥታ ኃይሎች ተይዘው ታስረዋል ተብሏል። አሁን በአካባቢው ነዋሪዎችና በአገዛዙ ላይ ከፍተኛ ቅሬታ ውስጥ ገብተዋል የተባለ ሲሆን የብልጽግና ኃላፊው ተመልሰው እንዳይመጡ ምርጫም እንደማይደረግ እየተቀሰቀሰ ነው ተብሏል። የታሰሩት ወጣቶች ዛሬ ለማስፈታት ሽማግሌዎች እቅድ ይዘዋል። ይህ ካልሆነ ደግሞ ችግሩ እየሰፋ ይመጣል ብሏል። በአፋር ክልል የብልጽግና አገዛዝ ከህዝቡ ጋር የገባበት ጸብ እየሰፋ የመጣ ሲሆን ባለፈው ሳምንት የምርጫ ጣቢያ ቁሳቁስ በእሳት መቃጠሉ መዘገቡም ይታወሳል። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ ቀጥሏል። የፋኖ ኃይሎች በማዕከላዊ ጎንደርና በጎጃም የተለያዩ አካባቢዎች በከፈቱት ውጊያ በርካታ የአገዛዝ ጦር አባላት ተገድለዋል ተብሏል። አገዛዙ በኩል በደቡብ ጎንደር ዞን ያቀድኩትን ወታደራዊ ዘመቻ በተመለከተ መረጃ ሾልከው ለፋኖ ሰጥተዋል ያላቸውን የብልጽግና አመራሮች አስሯል። በክልሉ ማዕከላዊ ጎንደር ዞን የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በተደረገው ውጊያ የፋኖ ኃይሎች ድል ተቀዳጅተዋል ሲሉ የኢትዮ ኒውስ የመረጃ ምንጮች ተናግረዋል። ከጎንደር ከተማ ቅርብ ርቀት በሚገኙት የበለሳ መውጫ አካባቢዎች መጋቢት 8 2018 ዓ.ም በተደረገው ውጊያ ነው የፋኖ ኃይሎች ድል አድርገዋል የተባለው። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝና ጎንደር ጠቅላይ ግዛት እዝ በጋራ ባደረጉት ውጊያ በርካታ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲሉ የፋኖ የመረጃ ምንጮች ጨምሮ ተናግረዋል። በተለይም ከማክሰኝት ከተማ ወደ በለሳ መውጫ፣ ድንዘዛ፣ ግራኝ በረና ደንጎሎስ የተባሉ አካባቢዎች በተደረገው ውጊያ የፋኖ ኃይሎች ድል ተቀናጅተዋል ብለዋል የመረጃ ምንጮች። የአገዛዝ ጦር የብልጽግና አመራሮች አጅበው ወደ በለሳ ከተማ አስገብቶ ምርጫን የተመለከተ ስብሰባ ለማድረግ እንቅስቃሴ ላይ በነበረበት ወቅት ነው የፋኖ ኃይሎች ውጊያ የከፈቱት። በዚህም ከአገዛዝ ጦር አባላት በተጨማሪ የብልጽግና የወረዳ አመራሮች በውጊያው ላይ ጉዳት ሳይደርስባቸው እንዳልቀረ የመረጃ ምንጮቻችን አክለው ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ይህ ዜና እስከተጠናከረበት ጊዜ ድረስ የቀጠና ውጊያ በተመለከተ ያለው ነገር የለም። በተመሳሳይ በጎጃም ቀጠና ሰፊ አካባቢዎች በሸፈነ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መረሱ ሰምተዋል። የፋኖ ኃይሎች በደንበጫ፣ ጃቢ ጠናን፣ ማቻከል፣ ደጋዳሞት፣ ወንበርማ ወረዳዎች በተደረጉ ውጊያዎች
በአገዛዝ ጦር ላይ ከፍተኛ ወታደራዊ ኪሳራ አድርሰናል ብሏል። የብልጽግና አገዛዝ በማቻከል ደንበጫ፣ ደጋዳሞት አንዳንድ አካባቢዎች ኔትወርክ ያቋረጠ ሲሆን በደንበጫ ወረዳ ፍጽሞ የድሮን ጥቃት ደግሞ በንብረት ላይ ጉዳት አርሷል ሲሉም የመረጃ ምንጮች ተናግረዋል። በተያያዘም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በመተከል ቀጠና ዳንጉር ወረዳ ባደረገው ውጊያ ድል ተቀናጅቻለሁ ብሏል። መጋቢት 8 2018 ዓ.ም በዳንጉር ወረዳ በአምባ ጅሃ አካባቢ በተደረገው ውጊያ ከ50 በላይ የአገዛዝ ጦር ተደምስሷል ያለው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ነው። በውጊያው የፋኖ ኃይሎች በርካታ የጦር መሳሪያዎች ከአገዛዝ ጦር ላይ ማረካቸውን ነው አፋብን አክሎ ያስታወቀው። በሌላ በኩል አገዛዙ በአማራ ክልል ደቡብ ጎንደር ዞን ያቀድኩትን ወታደራዊ ዘመቻ በተመለከተ መረጃ ሾልከው ለፋኖ ሰጥተዋል ያላቸው የብልጽግና አመራሮች ማሰሩ ተሰምቷል። አገዛዙ ከፍተኛ ቁጥር ያለውን የደቡብ ዕዝ ጦር ወደ ደብረ ታቦር ከተማ አስገብቶ ማከማቸቱና በፋኖ ኃይሎች የተያዙ ወረዳዎችና ከተማ አስተዳደሮችን መልሶ ለመቆጣጠር ወታደራዊ ዘመቻ ለማድረግ እየተዘጋጀ እንደቆየ ከቀናት በፊት መዘገባችን ይታወሳል። በደቡብ ጎንደር ዞን ከ15 በላይ ወረዳዎችና የከተማ አስተዳደሮች በፋኖ ኃይሎች ቁጥጥር ስር የሚገኙ ሲሆን የአገዛዝ ጦር ታዲያ እነዚህን አካባቢዎች መልሶ ለመቆጣጠር ያወጣው ወታደራዊ ዘመቻ እቅድ በተመለከተ የብልጽግና አመራሮች ለፋኖ ኃይሎች ቀድሞ መረጃ በማሽለክ ዘመቻን አስተጓጉሎ ብኛል በሚል ነው አመራሮቹ ማሰሩ የተሰማው። የአካባቢው የብልጽግና የወረዳ አመራሮች አብዛኛው ሸሽተው ደብረ ታቦር በመከላከያ ካምፕ ውስጥ ይገኛሉ ያሉት የመረጃ ምንጮች የአገዛዙ ወታደራዊ አዛዦችና የብልጽግና አመራሮች አብረው ስለሚዘምቱ መረጃ በቀላሉ እየወጣ ይገኝብናል ብለው በሚል ምክንያት ከፍተኛ አለመግባባትም ተፈጥሯል ተብሏል። በዚህም ወደ እስቴ ቀጠና የሚደረገውን የዝግጅት መረጃ ለፋኖ ኃይሎች አሳልፈው ሰጥተዋል የተባሉ የብልጽግና አመራሮች በደብረ ታቦር ከተማ ታስረዋል ተብሏል። ኢራን የበቀል ጥቃት ለመፈጸም ስትዝት እስራኤል ደግሞ የሚሳኤል ጥቃት እንደደረሰባትና 2 ሰዎች እንደተገደሉ ተሰማ። የኢራን ጦር አዛዥ እስራኤል የደህንነት ኃላፊው ላሪጃኒን መግደሏን ተከትሎ ወሳኝ አጸፋ እርምጃ ወስዳለሁ ይላሉ። በኢራቅ የሚገኘው የአሜሪካ ኤምባሲ ላይ ደግሞ ዳግም ጥቃቶች ተፈጽመዋል። በኢራቅ ዋና ከተማ በባግዳድ በሚገኘው የአሜሪካ ኤምባሲ ቅጥር ግቢ ውስጥ አዲስ ጥቃት መፈጸሙን የተሰማው ኤኤፍፒና የሮይተርስ የዜና ኤጀንሲዎች ረቡዕ ማለዳ በኤምባሲው በአካባቢ ፍንዳታ እንደደረሰ ዘግቧል። ኤጀንሲዎቹ የጸጥታ ምንጮችና በከተማ የሚገኙ የኤኤፍፒ ጋዜጠኞች ጠቅሰው የዲፕሎማቲክ ማህበረሰብ መገናኛ በሆነው አካባቢ በሚገኘው የአሜሪካ ኤምባሲ አቅራቢያ ፍንዳታ ተሰምቷል ብሏል። ጦርነቱ ከተጀመረ አንስቶ የአሜሪካ ኤምባሲ በተደጋጋሚ ጥቃት ደርሶበታል። አሁን ላይ በቀጠናው 3ኛ ሳምንቱን የያዘው ይህ ጦርነት በሚገኘው አሜሪካና እስራኤል ከኢራን ጋር በሚያደርጉት ጦርነት የሚሳኤልና የድሮን ጥቃቶች አሁን ተስፋፍተው ቀጥለዋል። በኢራንና በአጋሮቿ የሚኒሻ ቡድኖች የሚሰነዘሩ ያጸፋ ጥቃቶች ሌሊቱን በሙሉ የቀጠሉ ሲሆን የሰዎች ሞትም ተመዝግቧል ይላል ቢቢሲ። የእስራኤል ጦር በሊባኖስ ውስጥ የሄዝቦላ ኢላማዎች መደብደቡን ቀጥሏል። የሊባኖስ የጤና ሚኒስቴር በማዕከላዊ ቤይሩት በተፈጸመ የእስራኤል 2 ጥቃቶች ቢያንስ 6 ሰዎች መገደላቸውና ሌሎች 24 ሰዎች መቁሰላቸውን ገልጿል። የተባበሩት መንግስታት ድርጅት አንድ ተተኳሽ የኢራን የኒውክሌር ኃይል ማመንጫ ጣቢያን ቢመታም ምንም አይነት ጉዳት አልደረሰም ያለውም ዛሬ ነው። የአሜሪካ ጦር በሆርሙዝ የባህር ወሽመጥ አቅራቢያ የሚገኙ የኢራን የሚሳኤል ጣቢያዎችን መምታቱም እንደዚሁ ዋና ጉዳይ ሆኗል። ዶናልድ ትራምፕ የኔቶና ሌሎች አጋሮች ተችተዋል። ፕሬዚዳንቱ ቀደም ሲል ድጋፍ ጠይቀው የነበረ ቢሆንም አሜሪካ በኢራን ጦርነት ላይ ከእንግዲህ ወዲህ እርዳታ አትሻም ወይም አትፈልግም ሲሉ ተናግረዋል ተብሏል። ሌላኛው በዚህ ሳምንት 3 ሳምንት የተፈጸመው በቴል አቪቭ የኢራን ሚሳኤል ጥቃት ተከትሎ በሰባዎች ዕድሜ ውስጥ የሚገኙ አንድ ወንድና አንዲት ሴት መገደላቸው ነው። የኢራን የጦር አዛዥ የላሪጂኒን ግድያ በመበቀል ወሳኝ የሚያሽመደምድና ጸጸት ላይ የሚጥል ምላሽ እንደሚሰጡ ከዛቱ በኋላ ነው እኒህ ሰዎች መገደላቸው የተሰማው። ታዲያ በአሁኑ ሰዓት የእስራኤል ጦር ሙሉ ለሙሉ በሚባል ደረጃ የደህንነት ኃላፊው ላሪጃኒን መገደል ተከትሎ ወሳኝ አጸፋ እርምጃዎች ወስዳለሁ ማለት ዝቷል። የኢራን ጦር አዛዥ አሚር ኻታሚ በእስራኤል የአየር ጥቃት የደህንነት ኃላፊው አሊ ላሪጃኒ መገደላቸውን ተከትሎ ወሳኝ አጸፋ እርምጃዎች እንደሚወስዱ አስጠንቅቀዋል። ለወንጀለኛው አሜሪካና ደም የተጠማው የጽዮናዊ አገዛዝ በተገቢ ጊዜና ቦታ ወሳኝ የሚያሽመደምድ ጸጸት ውስጥ የሚጥል ምላሽ እንሰጣለን ሲሉም ኻታሚ በሰጡት መግለጫ ላይ ጠቅሰዋል ይላል ቢቢሲ። የላሪጃኒና ሌሎች ሰማዕታት ሞት እንበቀላለን ብለዋል የጦር ኃይሉ። ከጦር ኃይሉ የተለየ ወታደራዊ አካል የሆነው የኢራን አብዮታዊ ዘብ የላሪጃኒ ሞት ያረጋገጠ ሲሆን ታዲያ እሳቸውን በተመለከተ የሚወሰዱ እርምጃዎች ይኖራሉ ማለቱንም ኤፍፒ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።